ሰላም ጤና ይስጥልን ውድ የማርክ ሶሉሽን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ዛሬ ሼር የማደርገው የኢትዮጵያ ጤና ባለሙያዎች አሳዛኝ እውነታ ከተለያዩ ማህበራዊ ድረገጾች ያገኘኋቸውን ጽሁፎችን አስተላልፋለሁ። የቀን ገቢያቸው እንጀራ እንኳን ለመብላት አይበቃም፣ ረሃብተኛ ናቸው። ጫማ ልብስ ቀይሮ መልበስ አይችሉም፣ ቅንጦት ነው። መዝናናትና ራሳቸውን ዘና ማድረግ አይችሉም፣ አይታሰብም። እስረኞች ናቸው። ከጓደኞቻቸው ጋር በቂ ጊዜ አያሳልፉም፣ ሰዓት ይገድባቸዋል። እንቅልፍ በስርዓት በሙሉ ልብ አይተኙም። ሌሊትም ስራ ናቸው፣ ዲዩቲ አላቸው። ያስተማራቸውን ቤተሰብ ማገዝ መርዳት አይፈቀድላቸው። ችጋራም ናቸው። ካገቡ ለትዳር አጋራቸው ወይንም ለልጆቻቸው መሰረታዊ ነገር ማሟላት አይችሉም። የጤና ባለሙያዎች ድሃዎች ናቸው። ደሞዛቸው እጅግ አናሳ ነው። ይህ የኢትዮጵያ ጤና ባለሙያዎች አሳዛኝ ሁኔታ ነው። ዶክተር ሀብታሙ አለሙ ጠቅላላ ሐኪም መረጃ ከሚለው ከፌስቡክ ፔጅ ዶክተር ሀብታሙ አለሙ ካስተላለፈው ሐሳብ የተወሰደ እነዚህ ብሎ ይጀምራል። ስራዬ አርካሚ ቢሆንም ደሞዜ ከ10 ሺህ ብር በታች ቢሆንም የአእምሮ እርካታ ይሰጠኛል። ሆኖም ግን እርካታ ቤት ኪራይ አይከፍልም። እርካታ በቀን 3 ጊዜ መብላት አያስችልም። እርካታ ልጆቼን ለማስተማር አያስችልም። እርካታ ልብስና ጫማ ለመቀየር አያስችልም። እርካታ ትዳር መመስረት አያስችልም። እርካታ ለታክሲ ወረፋ ከመጠበቅ አያድንም። ጥያቄያችን ለሁሉም ግልጽ የሆነ ነው። የሚገባንን እንኳን ባይሆን የሚያስፈልገንን ይደረግልን። ትኩረት ለጤና ባለሙያዎች። ዶክተር ሀብታሙ አለሙ ጠቅላላ ሐኪም። ሌላኛው ባለታሪክ ሙልጌታ ዘውዴ ሄልዝ ኦፊሰር። የጤና መኮንን ባለሙያ ነኝ። የሚሰራው አዲስ አበባ ውስጥ የሚገኝ ጤና ጣቢያ ውስጥ ነው። የተጣራ የወር ደሞዜ 6650 ብር ነው። በቀን ከ20 እስከ 25 ታማሚ አያለው። ለምሳሌ ዛሬ 24 ታካሚ አይቻለሁ። እነኚህ ታካሚዎች እኔ ያዩዋቸው ዘንድ ለካርድ ብቻ እያንዳንዳቸው 45 ብር ይከፍላሉ። ታካሚዎቹ ለጤና ተቋም ለመታየት ብቻ የከፈሉት 24 ሲባዛ 45 1080 ብር ነው። የኔ የቀን የተጣራ ደሞዜ ደግሞ 6650 ብር ሲካፈል ለ30 220 ብር አካባቢ ነው። ያ ማለት ታካሚዎች ለካርድ ብቻ ከከፈሉት 1/5 ወይም ከ20% በታች ማለት ነው። አንድ ታካሚ አክሜ የሚከፈለኝ ከ10 ብር በታች ነው። አንድ ሊስትሮ አንድ ጫማ ጠርጎ ከሚያገኘው በብዙ እጥፍ ያነሰ ማለት ነው። እብን አንዲት አስተናጋጅ 2 ስኒ ቡና ቀርታ ከምትቀበለው ቲፕ ያነሰ ማለት ነው ስል ሐሳቡን ይገልጻል። ሌላኛው ሶስተኛ ሰው የጤና ባለሙያ ሐኪም መረጃ በሚለው ፌስቡክ ፔጅ ላይ እስከነ ፎቶው የራሱን ሐሳብ ያስቀምጣል። እኔ በግሌ የኑሮ ውድነቱ በዚሁ የሚቀጥል ከሆነ ስራውን ለማቋረጥ እገደዳለሁ። ሙያዬን ጠልቼ ሳይሆን ለጎዳና መውጣት ስለማይቀር እምዬ ሀገር ኢትዮጵያ ከውስጤ ወዳታለሁ። ሁሉም ከጤና ባለሙያ ጎን መሆን አለበት። የኔ ደሞዝ ለ9 ቀን ነው የምታበቃኝ። 21 ቀኗስ በቃ ብድር ነው። ለምን ጤና ተማርኩኝ ብዬ እንድማረር አደረገኝ። የቀን ሰራተኛ በቀን ከ500 እስከ 1200 ብር ይሰራል። እኛ ከደም ከተለያዩ ነገሮች እየዋልን 200 ብር ናት ለእኔ የሚደርሰኝ። የቀን ስራ ብሰራ ይሻላል እንድል አድርጎኛል። ለኢትዮጵያ አላህ ይድረስላት ስል ለሐኪም መረጃ ሐሳቡን አቅርቧል። ጤና ይስጥልን። ይሄ የሚመለከታችሁ አካላት አስፈላጊውን ማድረግ ያለባችሁን እገዛ ብታደርጉ ደስ ይለናል። እግዚአብሔር ኢትዮጵያን ይባርካት።
ሰላም ለሀገራችን። መልካም ቀን